ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሸር አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 23 በዛሬ ሌሰናችን የምንማማርበት ርዕስ የተለያዩ ጥያቄዎችና ኤክሰርሳይሶች አሉ። ኤግዛምፕልስ ኤንድ ኤክሰርሳይዝ ቤዝድ ኦን ኮምቢኔሽን ኦፍ ሬዚስተርስ በሚል ሀሳብ ጥያቄዎችና ኤክሰርሳይሶችን በጋራ እንሰራለን ማለት ነው። መማሪያ መጽሐፋችሁ ላይ እንደምታዩት ከገጽ 248 አካባቢ ጀምሮ ጥያቄዎች አሉ። አንደኛው ጥያቄ ኤግዛምፕል 6.12 ነው። ይህን ጥያቄ እንሰራለን። ሌላኛው ደግሞ ጥያቄ ኤክሰርሳይዝ 6.11 የሚል ነው። ይሄንን የምታገኙት ደግሞ መማሪያ መጽሐፋችሁ ላይ ገጽ 250 ነው ማለት ነው። ኦኬ እነዚህ ሁለት ጥያቄዎች አሉ። እነዚህን ጥያቄዎች አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኤግዛምፕል 6.12 ፎር ዘ ሰርኪት ሾውን ኢን ዘ ፊገር ቢለው እዚህ ፊገር ወይ ሰርኪት ዲያግራም ላይ እንደምታዩት ዲተርሚን ኤ ዘ ኢኩቫለንት ሬዚስታንስ ኦፍ ዘ ሰርኪት፣ ቢ ዘ ከረንት ስሩ ዘ ሬዚስተር ኤንድ ዘ ፖቴንሻል ዲፈረንስ አክሮስ ኢች ሬዚስተር ይላል። ይሄ ሰርኪት ዲያግራም እንደምታዩት የተለያዩ ሬዚስተሮች አሉ። ስንት ሬዚስተሮች አሉ? አር1 አር2 አር3 አር4 አራት ሬዚስተሮች አሉ። ሌላው ደግሞ የቶታል ፖቴንሻል ዲፈረንስ አለ 24 ቮልት ተቀጥሎ ይሄ ፖዚቲቭ ይሄ ኔጌቲቭ። አጠቃላይ ይሄ ቮልቴጅ መጠናችን ቶታል ፖቴንሻል ዲፈረንሳችን መጠን 24 ቮልት ነው። የመጀመሪያው የተጠየቃችሁት ማለት ከዚህ ሰርኪዩት በመነሳት አንደኛ በጣም ጥንቃቄ ማድረግ ያለባችሁ እነዚህ ሬዚስተሮች የተቀጠሉት በሲሪስ ነው ወይስ በፓራላል ወይስ በሁለቱም ነው የተቀጠለው የሚለውን መጀመሪያ የምታደርጉት ከመስራታችሁ በፊት አቀጣጠላቸውን ማንበብ ነው። ኦኬ ማንበብ ሲባል እነዚህ በሲሪስ ነው፣ እነዚህ ደግሞ በሬዚስተር ነው የተቀጠሉት። ምክንያታዊ መሆን አለባችሁ። እነሱን ካስቀመጥን በኋላ በተማርነው መሰረት ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል ኢኩቫለንት ሬዚስተር ወይም ደግሞ ቶታል ሬዚስተር ድምር ውጤታቸው ስንት ይመጣል? አራት ሬዚስተሮች እንደምታዩቸው የመጀመሪያው ሬዚስተር 1 5 ኦህም ነው። የሚቀጥለው ሬዚስተር 2 4 ኦህም፣ ሬዚስተር 3 12 ኦህም፣ ሬዚስተር 4 ደግሞ 8 ኦህም ነው። አቀጣጠላቸውን ወይም ኮምቢኔሽናቸውን ካላወቅ ቶታል ሬዚስታንሱ በፍጹም አይመጣልንም። አጠቃላይ በሲሪስ ነው ወይም በፓራላል ነው ብለን ዲሳይድ ካረግን ሮንግ ነው። መጀመሪያ ምንድን ነው የምናደርገው? ጥያቄውን ከመስራታችን በፊት እያንዳንዱ ሬዚስተር አቀጣጠሉ በምን እንደሆነ እናያለን። በፓራላል ከሆነ ምን ደምረው በፓራላል ኢኩዌዥን ነው፣ በሲሪስ ከሆነ ደግሞ በሲሪስ ኢኩዌዥን እንሰራለን ማለት ነው። የመጀመሪያው ኤ ኢኩቫለንት ሬዚስታንስ ኦፍ ዘ ሰርኪት ማለት አጠቃላይ እነዚህ አራት ሬዚስተሮች ተደምረው ያለው የሬዚስታንስ መጠን ስንት ይሆናል ነው። ቢ ደግሞ ዘ ከረንት ስሩ ኢች ሬዚስተር በእያንዳንዱ ሬዚስተር የሚያልፈው የከረንት መጠን ስንት ነው። በአር1 የሚያልፈው ከረንት፣ በአር2 በአር3 በአር4 የሚያልፈው የከረንት መጠን ኢንዲቪዥዋሊ ስንት እንደሚሆን አስሉ ነው የሚለው። ሌላኛው ፖቴንሻል ዲፈረንስ አክሮስ ኢን ኢች ሬዚስተር እያንዳንዱ ሬዚስተር ላይ የሚጠቀመው የቮልቴጅ መጠን ወይም የፖቴንሻል ዲፈረንስ መጠን ስንት ነው ነው። ኦኬ እነዚህ ነገሮች በጋራ አብረን እንሰራለን ማለት ነው። ሰርኪዩት ዲያግራሙን ስናይ የትኞቹ ሲሪስ ናቸው የትኛው ፓራላል ነው የሚለውን በጋራ ነኝ። 24 ቮልት ማለት ቶታል ቮልቴጅ ነው። ይህንን ቶታል ቮልቴጅ ብለን እንውሰደው ወይም ቶታል ፖቴንሻል ዲፈረንስ 24 ቮልት ነው። በሰርኪት ውስጥ የሚያልፈው የከረንት መጠን ስናየው ከዚህ ወደዚህ ያው ይሄ ፖዚቲቭ ተርሚናል ነው የባትሪ፣ ይሄ ደግሞ ኔጌቲቭ ነው አይደል? ይሄ ቮልቴጅ ሶርሱ ማለት ነው። ከዚህ የሚሄደው ከረንት ቶታል ከረንት በአር1 የሚያልፈው ከረንት I1 እንለዋለን። ልክ ይሄ ከረንት ግን እዚህ ቦታ ላይ ሲደርስ ምን ሆነ? ለሁለት ተከፈለ። ኦኬ አንደኛው ከረንት በአር2 የሚያልፈው ከረንት I2 ይሆናል። ሌላኛው ደግሞ በአር3 የሚያልፈው ከረንት I3 ይሆናል ማለት ነው። ኦኬ እነዚህ ከረንቶች ደግሞ እዚህ ጋር ይገናኙና ኮምባይን ይሆኑና በአር4 ያልፋሉ ማለት ነው። ኦኬ እነዚህ ሁለቱ ከረንቶች የሚያልፉት ድምር ውጤት አር4 ብለን እንጠራለን። ከዚህ በፊት እንዳልነው ሰርኪዩት ዲያግራም ላይ ሬዚስተሮች በሲሪስ ነው በፓራላል ነው የተገናኙት ስንል ዋናው የማዋቂያ ዘዴያችን ምንድን ነው? ዋን ወይ ከረንት ፍሎ ከሆነ ሲሪስ ነው። ሁለትና ከዛ በላይ ወዮች ካሉት ደግሞ ከረንቱ በተለያየ አቅጣጫ ዲስትሪቢዩትድ የሚሆነው ከሆነ ደግሞ ፓራላል ኮምቢኔሽን ነው። ስለዚህ እዚህ ጋር ለምሳሌ አር2 እና አር3
እንደምታዩት ከረንት ወደዚህና ወደዚህ ነው የተከፈለው፣ ለሁለት ተከፍሏል። ሶ ከተከፈለው ሁለቱ አቀጣጠላቸው በሲሪስ ሳይሆን በፓራላል ነው ማለት ነው። እሺ ሶ አርቱና አር3 ፓራላል ናቸው። ሶ ስንለይ ምንድን ነው የምናደርገው? ኮምቢኔሽን ኦፍ ሬዚስተር 2 ኤንድ ሬዚስተር 3 ዳር ኮኔክትድ ኢን ፓራላል፣ በፓራላል ነው የተገናኙት ማለት ነው። ኦኬ ቀጥሎ ምንድን ነው የምናደርገው? ሁለቱን ሬዚስተሮች በአንድ ላይ እንደምራቸውና ወደ አንድ ሬዚስተር እንለውጣቸዋለን። ሉክ ሶ እነዚህን ሬዚስተሮች ሁለቱን በአንድ ደምረን በአንድ ሬዚስተር እንወክላቸዋለን። ፓራላል የነበሩትን ሁለቱ የሬዚስተር 2 እና ሬዚስተር 3 በአንድ ላይ ተደምረው ሬዚስተር 2 3 እንበለው። ሶ በፓራላል ከደመርን በኋላ በአንድ ሬዚስተር ስንወክለው ወደዚህኛው ሰርኪት ዲያግራም ይለወጣል ማለት ነው። ሁለቱን አንድ ላይ ኮምባይን አድርገን በአንድ ሬዚስተር ወክል ድምር ውጤታቸው R2 3 ያለ the combination of resistor 2 and resistor 3 ሶ ይሄ ሰርኪት ዲያግራም ወደ ተለወጠ ማለት ነው፣ ወደዚህ ተለወጠ። ዘን አሁን አቀጣጠላቸውን ኔክስት ስናይ ይሄ ቶታል ፖቴንሻል ዲፈረንስ ነው። ከዚህ የሚያልፈው የከረንት መጠን አይ ቶታል ነበር። ሶ በአሯን የሚያልፈው ከረንት I1 ነበር። ሶ እዚህ ጋር ከረንቱ ለሁለት የሚከፈለው ጀስት ወደ አንድ ኮምባይን ካረግነው በኋላ ዋን ዌይ ከረንት ፍሎ ሆነ ማለት ነው በአንድ። ሶ በR2 3 የሚያልፈው ከረንት I2 3 ብለን እንሰይም። ዘን በዚህ ካለፈ በኋላ ደግሞ I4 እንበለው። በR4 ሶ ከረንቱ እንደምታዩት ሌላ አቅጣጫ የለም፣ ዋን ዌይ ከረንት ፍሎ ነው ያለው። ስለዚህ አሁን እዚህ ጋር ሁለቱ ፓራላል የሆኑ ሬዚስተሮች ፓራላል ለመሆናቸው አረጋገጠን። በፓራላል ኢኩዌዥን ከደመርናቸው በኋላ ወዴት እንለውጠዋለን? ወደ ሲሪስ እንለውጠዋለን፣ ሁለቱም በአንድ ጨምቀን። ሶ እሱን ካገኘም በኋላ እነዚህ ሬዚስተሮች አሁን አቀጣጠላቸው በፓራላል ነው በሲሪስ ነው የሚለውን ደግሞ ያለውን ሰርኪት ዲያግራም እናነባለን። ሶ እንደምታዩት ከረንት ፍሎ ነው የምናየው። ከረንት ፍሎ ዋን ዌይ ከረንት ፍሎ ስለሆነ ዋን ፓዝ ስለሆነ አንድ አቅጣጫ ተከትሎ ስለሆነ R1 ከR2 3 ጋር R2 3 ከR4 ጋር በምንድነው የተገናኙት? በሲሪስ። እዚህ ጋር ግን መጀመሪያ ምንድነው R2 እና R3 ፓራላል ናቸው አለ። ቀጣይ ግን ኮምባይን ካደረግን በኋላ ማንና ማን ሬዚስተር 1 2 እና 3 አንድ ላይ ደምረን R2 3 ብለን ሰየም ነው። ኤንድ ሌላው ሬዚስተር R4። እነዚህ ሶስቱ ሬዚስተሮች ደግሞ አቀጣጠላቸው በሲሪስ ነው። ኦኬ ሲሪስ ኮኔክሽን ያላቸው። ስለዚህ አደማመራችን መጀመሪያ ማንኛውም ሬዚስተር ቀጥታ ከመደመራችሁ በፊት ሲሪስ ነው ፓራላል ነው፣ ዘን እንዴት ነው የምንሰራው የሚለውን ነገር ነው የምናይ ማለት ነው። ሶ በዚህ መሰረት የመጀመሪያው የተጠየቅነው ጥያቄ ኤ ዲተርሚን ዘ ኢኩቫለንት ሬዚስታንስ ኦፍ ዘ ሰርኪት ይላል። አጠቃላይ እነዚህ አራት ሬዚስተሮች ተደምረው ያለው ቶታል የሬዚስታንስ መጠን ስንት ይሆናል ነው። ኢኩቫለንት ማለት ቶታል ማለት ነው። እሺ ሶ ኢኩቫለንት ሬዚስታንስ ወይ ቶታል ሬዚስታንስ ድምር ውጤቱ ስንት ይሆናል ነው። ሶ የመጀመሪያውን እንመልሳለን። ሶ የመጀመሪያው ስራችን ኤ መጀመሪያ የምንሰራው ምንድነው? ፓራላል የሆኑትን ነው። ፓራላል የሆኑትን አንድ ላይ እንደምራለን። ሶ ካስታወሳችሁ የፓራላል ኢኩዌዥን R2 3 ለመፈለግ ምንድነው የምናደርገው? የፓራላል ኢኩዌዥን እንጠቀማለን። አንደኛው የፓራላል ኢኩዌዥን አጠቃቀም ምን ይመስላል ብለን ስናይ ጀስት R2 ሁለት ሬዚስተሮች ስለሆነ R2 ሲባዛ ሬዚስተር 2 ሲባዛ ሬዚስተር 3 ሲካፈል R2 ሲደመር R3 በዚህ ፎርሙላ እንችላለን። ወይንም ከፈለጋችሁ ዋን ኦቨር ብለን ነው የምንደምረው። ካስታወች በፓራላል ጊዜ ቶታል ሬዚስታንስ ሲፈልግ R ቶታል ኢዝ ኢኳል ቱ ዋን ኦቨር R1 ሲደመር ዋን ኦቨር R2 ሲደመር እያልን ነው አይደለ? ዋን ኦቨር R3 እያልን ነው የደመር ነው። ይሄ ነው ፎርሙላችን። በፓራላል ጊዜ ደግሞ ቮልቴጅ ምንድን ነው? እኩል ነው አይደለ? ቶታል ቮልቴጁ ከV1 ከV2 ጋር ከረንት ቀጥታ እንደሚደመር አይደል? I1 ሲደመር I2 ሲደመር I3 ይሄ በፓራላል ኢኩዌዥን የምጠቀማቸው ፎርሙላዎቻችን ናቸው። ሶ ለምሳሌ ይህንን ከላይ የጻፍኩት ነገር እንዴት መጣ የሚለውን በጋራ ነው። ዋን ኦቨር ብለን ነው የምንደምረው። ዋን ኦቨር ብለን የምንደምረው ማንና ማንን ነው የምንደምረው? ሬዚስተር 2 እና ሬዚስተር 3 ነው። ስለዚህ ዋን ኦቨር የሁለቱ ድምር ውጤት R2 3 እንበል። ቶታል ካልን ሁሉንም እንደደመር ነው እንዳይቆጠር ነው። 2 እና 3 ሬዚስተር 2 እና ሬዚስተር 3 ለመደመር ነው እየጠርን ያለ ነው። ዋን ኦቨር R2 3 እዚህ ኳልቱ ዋን ኦቨር R2 ሬዚስተር 2 ማለት ነው ሲደመር ዋን ኦቨር ሬዚስተር 3
ሌሎቹ በሲሪስ ናቸው አይደል? ፓራላልነት 2 እና 3 ስለሆኑ በዚህ ፎርሙላ ነው። ሶ ይሄ ፎርሙላ ከየት መጣ የሚለውን የጋራ መውሰድ ትችላላችሁ። እስኪ የጋራ እንውሰድ። ሶ የአርቱና የአር3 ኤልሲኤም ሊስት ኮመን መልቲፕላቸው የሁለቱ ብዜት አርቱ ሲባዛ አር3 የጋራቸው ነው። አርቱ አር3 ሲካፈል ለአርቱ አር3 ይቀራል። አር3 ሲባዛ በአንድ አር3 ነው። ሲደመር አርቱ ታይምስ አር3 ሲካፈል ለአር3 አርቱን ሶ ክሪክሮስ ብታደረጉት ይህም በዚህ ብታባዙ ይህም በዚህ ስናባዛ አርቱ 3 ማለት የአር3 ና የአርቱና የአር3 ምንድነው ብዜት ነው አይደል? አርቱ 3 ሲባዛ በዚህ ኢምብራኬት እናርግና አርቱ ሲደመር አር3 ይሄ ማለት ነው። አርቱ ሲባዛ በአር3 ሲባዛ በሆነ አርቱ 3 ይሆናል አይደለ? አርቱ 3 ሶ ቦት ሳይድስ ለማናካፍለው ለዚህ አርቱ ፕላስ አር3 ይሄንም አርቱ ፕላስ አር3 ሶ ይሄ በዚህ ስታፋ ሪስተር 2 እና 3 ሁለቱ ሪስተሮች በቀላሉ ለማስላት ሪስተር 2 ሲባዛ ሪስተር 3 ሲካፈል ሪስተር 2 ሲደመር ሪስተር 3 ሶ እዚህ ጋር ያገኘነው ፎርሙላ ና ይሄ ልዩነት አለው የለውም ማለት ሶ ይሄንን ኢኩዌዥን ነው ወደዚህ የለወጥ ነው። ኦኬ ሶ ጊዜ ለመቆጠብ ሁለት ሪስተሮች ከሆኑ የሁለቱ ሪስተሮች ድምር ውጤት ለማግኘት ለምሳሌ 2 እና 3 ከሆነ ሪስተር 2 3 እኩል ይሆናል የሁለቱ ብዜት ሪስተር 2 ሲባዛ ሪስተር 3 ሲካፈል the sum of the two resistance value ሪዚስተሮቹ የሬዚስታንስ ቫሊዩዋቸውን ድምር ውጤት ማለት ነው። ሶ ሾርት ከት የሆነ ሁለት ወይ ነው ይሄኛው ሁለቱን ሬዚስተሮች ለመደመር። ካልሆነ ግን ጀስት ኤዱኬሽን መጠቀም ኤልሲኤም ወስዳችሁ የጋራ ወስዳችሁ መስራት ትችላላችሁ። ኦኬ ሶ እናንተ የምትፈልጉትን አቅጣጫ መከተል ትችላላችሁ። ይሄን እንጠቀም። ሶ በዚህ መሰረት ሁለቱ ፓራላል የሆኑ ሬዚስተሮችን ስንደምር ስንት ይሆናል? አርቱ 3 ሲኳልቱ ሪስተር 2 እና ሪስተር ድምራቸው በፓራላል ነው የተገናኙት ብለናል። ሶ አር2 ቫልዩ ስንት ነው? 4 4 ኦሆም መልቲፕላይድ ባይ አር3 ደግሞ 12 ኦሆም ነው 12 ኦሆም ማባዛት ነው ሲካፈል ዘ ሰም ኦፍ ዘ ቱ ሪስተርስ አር2 ስንት ነው? 4 ኦሆም ፕላስ አር3 ደግሞ 12 ኦሆም። ኦኬ ሶ በዚህ መሰረት አር2 3 ዘ ኮምቢኔሽን ኦፍ ሪስተር 2 እና ሪስተር 3 ማለት ነው። ሶ ሁለቱን አባዝተን ከታች ያለውን መደመር እንችላለን። ኦኬ ሶ 4 ጊዜ 2 8 ይሆናል። 4 ጊዜ 1 4 ይሆናል። ሶ 4 ሲባዛ በ12 48 ኦሆም ይሆናል ማለት ነው። ኦኬ ኦሆም ስኩዌር ኦሆም ሲባዛ በኦሆም ስኩዌር ሲካፈል 4 ኦሆም እና 12 ኦሆም ሲደመር ደግሞ ስንት ይሆናል? 16 ኦሆም። ሶ እቺ ስኩዌሯ አንዷን ኦሆም ታጣፋለች። ኦሆም ብቻ ነው። ሶ 48ን ለ16 ማካፈል ነው የሚጠበቅባችሁ። ስንት ይመጣል? 3 ይመጣል። ኦኬ 3 ኦሆም ይመጣል። ምክንያቱም ምንድነው እስኪ 16ን በ3 አባዙት 48 ከመጣ ልክ ነው። 3 ጊዜ 6 18 ነው። አንድ አለኝ 3 ጊዜ 1 3 ከአንድ ጋር 40 ሶ 48 ለ16 ታካፍሉ ስንት ኦሆም ይመጣል? 3 ኦሆም ይመጣል። ሶ አር2 3 ኦሆም ይመጣል። ሁለቱ ሪስተሮች 4 ኦሆም እና 12 ኦሆም ተደምረው 3 ኦሆም። እንዳልኳችሁ ሁለት ሪስተሮች በፓራላል ከተገናኙ ወይም ከተቀጠሉ የሬዚስታንስ ቫልዩ በጣም ነው የሚቀንሰው። ከኢንዲቪዥዋል ሬዚስተር ከደመርናቸው የሬዚስታንስ መጠን ያነሰ ነው የሚሆነው። ሶ ጥቅም አለው ማለት ነው። ኦኬ ቤት ውስጥ ያሉ ኤሌክትሪካል ዲቫይሶችን በሙሉ የምንቀጥላቸው በፓራላል መሆኑ ጥቅሙ ይሄ ነው። ኦኬ የሬዚስታንስ መጠንን መቀነስ። ሶ የሬዚስታንስ መጠንን ከቀነስን የከረንት ኮንሳምፕሽን መጠናችንም ይቀንስልናል። ያ ማለት ለብዙ ጊዜ የከረንት ቫልዩ ይጨምራል ማለት ነው። ኦኬ ከረንት ሶ ኮንሳምፕሽን ነው ያልኩት። ኮንሳምፕሽን ማለት ምን ማለት ነው? ፍጆታ። ኦኬ ሶ ብዙ ጊዜ ኤሌክትሪክ ካርድ ከሞላን በኋላ የኤሌክትሪክ ክፍያችንም የመቀነስ እድል አለው። ሶ በፓራላል ከሆነ ማለት ነው። በሲሪየስ ከሆነ ግን ያለ የከረንት ፍጆታ ከፍተኛ ነው የሚሆነው። ሶ አንደኛው ስደምሩት እንደምታዩ ሬዚስታንሱ ሁለቱ ተደምሮ ስንት መጣ? 3 ኦሆም። የሁለቱ ድምር ውጤት ወደ ሰርኪዩት ዲያግራም ለወጥ ነው ወደዚህ። ኦኬ ሶ እዚህ ጋር እንጻፍ። እዚህ ጋር ስንጽፍ አር2 3 ማለት 3 ኦሆም ሆነ ማለት ነው። በዚህ መሰረት አር2 3 ኦሆም አገኘን። ሶ ይሄ ሰርኪዩት ዲያግራም ጨረስን። ፓራላሎችን ወደ አንድ ለወጥን። አሁን አር1 አር2 3 ኦሆም አገኘን። አር4 8 ኦሆም ነው። ሶ ሶስቱ ደግሞ የተቀጠሉት በምንድን ነው? በሲሪስ።
ሶ ሶስቱን አንድ ላይ እንደምራለን ማለት ነው። እነዚህም በፓራል ደመርን፣ ቀጥሎ በሲሪስ። ሶ ቶታል ሬዚስታንስ ወይም ኢኩቫለንት ሬዚስታንስ ስንፈልግ ዘ ሰም ኦፍ ሲሪስ ከሆኑ አር1 ሶስቱ ሬዚስተሮች አር1 የሁለቱ ድምር ውጤት ፓራል የነበሩት ደግሞ 3 ኦህም አርቱ 3 ያልነው አርቱ 3 ፕላስ ቀጣይ ደግሞ አር4 አለ። ሶ ሲሪስ ከሆነ ቀጥታ ነው የምንደምረው። ኦኬ ቀጥታ ነው የምንደምረው። ሶ ቶታል ሬዚስታንስ ወይም ኢኩቫለንት ሬዚስታንስ ኢዝ ኢኳል ቱ አር1 5 ኦህም አለን 5 ኦህም ፕላስ አርቱ 3 ማለት the combination of resistor 2 and 3 resistor 3 ሁለቱ ኮምባይን ሆኖ 3 ኦህም መጥቷል። 3 ኦህም ፕላስ አር4 8 ኦህም። ሶ ስንት ይመጣል ነው? 5 ሲደመር 3 8 ነው። 8 ሲደመር 3 8 16 ይመጣል። ኦኬ ሶ እነዚህ አጠቃላይ ሶስቱን ሬዚስተሮች ደምረን ያ ማለት ሁሉንም ሬዚስተሮች ደምረን ቶታል ሬዚስታንሱ ስንት ይሆናል ማለት ነው? 16 ኦህም ማለት ነው። ኦኬ ሶ the final አንሰራችን ይሄ ነው። ኦኬ ይሄ ቶታል ሬዚስታንስ የኤ መልሳችን ኢኩቫለንስ አራቱ ሬዚስተሮች ተደምረው የሚመጣው የሬዚስታንስ መጠን 16 ኦህም ብለን ከመለስን በትክክል አስቀምጠናል ማለት። ኦኬ በቀጣይ የምናየው ምንድነው? ቢ ዘ ከረንት ስሩ ኤች ሬዚስተር በእያንዳንዱ ሬዚስተር የሚያልፈው ከረንት መጠን ስንት ይሆናል? በአር1 በአር2 በአር3 በአር4 ያለው የከረንት መጠን የከረንት ፐርሰንት ስንት ይሆናል ነው። ሌላው ደግሞ ዘ ፖቴንሻል ዲፈረንስ አክሮስ ኢን ኢች ሬዚስተር በእያንዳንዱ ሬዚስተር ያለ የቮልቴጅ ኮንሳምፕሽን ስንት ነው ነው። ሶ እዚህ ጋር በጣም ሎጂካሊ ማሰብ ይጠበቅብናል። እያንዳንዱን ነገር ለማግኘት መጣር ይኖርብናል። ኦኬ ሶ ከረንት ኤንድ ፖቴንሻል ዲፈረንስ ኦር ቮልቴጅ ኢን ኢች ሬዚስተር በእያንዳንዱ ሬዚስተር ያለው የከረንት ኮንሳምፕሽን እና የቮልቴጅ ኮንሳምፕሽን መጠን ስንት ይሆናል? ሶ የመጀመሪያው ማግኘት የምንችለው ቶታል ከረንት ማግኘት እንችላለን። ምክንያቱም ቶታል ቮልቴጅ አለን፣ ቶታል ሬዚስታንስ አለን። ስለዚህ ቶታል ከረንት ማግኘት በጣም ቀላል ነው። ሶ አኮርዲንግ ቱ ኦሆም ስለው ከኦሆም ህግ በመነሳት ቮልቴጅ ማለት ከረንት ታይምስ ሬዚስታንስ ይሄን መጻፍ አለባችሁ ሁሌ ማለት ነው። ኦኬ መነሻ ይሆናቸዋል። በዚህ መሰረት ይሄ ቮልቴጅ ቶታል ቮልቴጅ ወይም ቶታል ፖቴንሻል ዲፈረንስ ከሆነ ቶታል ፖቴንሻል ዲፈረንስ ከቶታል ከረንት ጋር ቶታል ከረንት ደግሞ ቶታል ሬዚስታንስ ጋር ኦኬ ሶ በዚህ ሁለቱ ተባስተው ነው ቶታል ከረንት ሲባዛ ቶታል ሬዚስታንስ ቶታል ቮልቴጅ ይሰጣል። ሶ ቶታል ቮልቴጅ ስንት ነው? ይሄ ሰርኪት እየተጠቀመ ያለው 24 ቮልት። ሶ ኢን ፕሌስ ኦፍ ቶታል ቮልቴጅ 24 ቮልት ይጠቀማል። ቶታል ከረንት የምንፈልገው ነገር ነው። ቶታል ሬዚስታንስ ደግሞ ስንት ኦህም አግኝተናል? 16 ኦህም። ሶ ይህንን ቶታል ከረንት ለማስቀረት ቦት ሳይድስ 16 ኦህም እዚህ ጋር 16 ኦህም ይሆናል። ሶ ይህም በዚህ ስናጣፋው 16 ኦህም በ16 ኦህም ይጣፋል። ማንቀረ ቶታል ከረንት 24ን ለ16 ማካፈል ነው የሚጠበቅብን። ሶ 24 ዲቫይድ ባይ 16 ስንት ይመጣል? 1.5 ይመጣል። ሶ ያለው ከረንት ፍሰት በሰርኪት ውስጥ ቶታል ከረንቱ 1.5 ዘ ኤስአይ ዩኒት ኦፍ ኤሌክትሪክ ከረንት አምፒር 1.5 አምፒር ኤሌክትሪክ ከረንት ፍሰት አለው ማለት ነው። ኦኬ ሶ ቶታል ከረንት አገኘን። እዚህ ጋር ቶታል ሬዚስታንስ አለን። እነዚህን ዳታዎችን እየለቀምን ነው የምንሄደው እያንዳንዱን ከረንት ለማግኘት። ኦኬ ሶ እዚህ ጋር ስትሰሩ ማስተዋል ይጠበቅባቸዋል። ዋናው ማስተዋል ነው። ኦኬ እንጂ ቀጥታ የሆነ ፎርሙላ አለ ማለት አይደለም። እያንዳንዱን ከረንት እና እያንዳንዱ ፖቴንሻል ዲፈረንስ ለመፈለግ ማስተዋል ብቻ ይጠበቅባቸዋል። ሎክ ለምሳሌ ሁለተኛው ሰርኪዩት ዲያግራም ስናየው አር1 አር2 እና አር4 ምንድን ናቸው ብለን ሲሪስ ናቸው። አቀጣጠላቸው ሲሪስ ከሆነ እያንዳንዱ ሬዚስተር የሚጠቀመው ቮልቴጅ ነው ወይስ ከረንት ቫልዩ ነው ዘሴም የሚመጣው? በሲሪስ ጊዜ እኩል የሚሆነው ማን ነው? ከረንት ነው። ስለዚህ ምን ማለት ነው? እዚህ ጋር ቶታል ከረንት ማግኘታችን የከረንት ቫልዩ አብዛኛውን እናገኛለን። ኦኬ አብዛኛውን እናገኛለን። ሶ ሉክ ቶታል ከረንት በሲሪስ ነው አር1 አር2 እና አር4። ያ ማለት በአር1 የሚያልፈው አይ1 በአር2 የሚያልፈው አይ2 እና በአር4 የሚያልፈው ሬዚስተር 4 የሚያልፈው አይ4 እኩል የከረንት ሪዲንግ ያላቸው ማለት ነው። እኩል መጠን የከረንት ቫልዩ ቶታል ከረንቱ እኩል ነው። ምክንያቱም ሲሪስ ስለሆነ አይ ቶታል ከአይ1 ጋር አይ1 ከአይ2 ጋር አይ2 ማለት እንዳልኳችሁ ሲነጣጠሉ ፓራላል ስለሆነ ወደ አንድ መርጅ አድርገናቸው ነው። ኦኬ ኤንድ ኦልሶ እዚህ ጋር ማን አለ? አይ4 አለ።
ሶ እነዚህ የከረንት ሪዲንጉን አሜትር ዲቫይስ አምጥተን የከረንት መለኪያ ኢንስትሩመንት አምጥተን ሜጀር ብናደረግ አቀጣጠላቸው በሲሪየስ ከሆነ የከረንት ሪዲንጉ ዘሴም ነው። ምክንያቱም እኩል ነው ያልነው ምንድን ነው በሲሪየስ ስለሆነ እነዚህ ሬዚስተሮች በሲሪየስ ስለተገናኙ ነው። ስለዚህ እዚህ ጋር ብዙ ነገር መለሰን ማለት ነው። ምክንያቱም ቶታል ከረንት አግኝተናል አይደለ? ቶታል ከረንት 1.5 አምፒር ነው። ስለዚህ በሌላ አባባል ምን ማለት ነው? አይ ቶታል አገኘን ማለት አይ1 አገኘን ማለት ነው። አይ1 አገኘን አይ4ን አገኘን ማለት ነው። አይ23ንም አገኘን ማለት ነው። ኦኬ ሶ እያንዳንዱን የከረንት መጠን አብዛኛውን ከረንት ሪዲንግ አገኘን። ኦኬ ሶ የመጀመሪያው አንሰራችን አይ1 ስንት ነው? 1.5 አምፒር ነው። ሌላው ደግሞ አይ4ም አግኝተናል። አይ4 ስንት ነው? 1.5 አምፒር። የቀረን ደግሞ አሁን አይ23 ማለት ምን ማለት መሰላችሁ? የደ ኮምቢኔሽን ኦፍ ሪስተር 2 እና ሪስተር 3 ስለሆነ ፓራላል ናቸው። እንደምታዩት አንድ ላይ መርጅ አድርገን ነው አር23 ያልነው። አይ23 ማለት የሁለቱ ከረንት ፓራላል ከሆነ ደግሞ ከረንት ምንድን ነው? ይደመራል። ስለዚህ በሌላ አባባል ምን ማለት መሰላችሁ? አይ23 ማለት ዘ ሰም ኦፍ አይ2 ፕላስ አይ3 ማለት ነው። ለምን ደመር ነው? እነዚህ ጋር ሰርኪት ዲያግራም ውስጥ አር2 እና አር3 ፓራላል ነው። በፓራላል ጊዜ ደግሞ ከረንት ይደመራል። ሶ ሁለቱ የከረንት ድምር ውጤት ግን ተደምሮ አይ23 ስንት ነው? 1.5። ሶ አይ2 ስንት ይሆናል? አይ3 ስንት ይሆናል? ሁለቱ ተደምረው 1.5 ግን መምጣት አለበት። እሺ ስለዚህ ኢንዲቪዥዋሊ ከረንት መጠን ስለተባለ አይ1 አግኝተናል፣ አይ4 አግኝተናል። የቀረ ምንድን ነው? በአር2 የሚያልፈው ከረንት አይ2 እና በአር3 የሚያልፈው ከረንት አይ3 ነው የቀረን። ኦኬ ሁለቱ ግን ተደምረው ስንት መምጣት አለበት? 1.5 መምጣት አለበት። ኦኬ ሶ ስንትና ስንት ተደምረው ነው 1.5 የሚመጣ የሚለውን እንመጣበታለን። በቀጣይ የምንሰራው ምንድን ነው? ቮልቴጅ ነው። እያንዳንዱ ቮልቴጅ ምክንያቱም ከረንት ካገኘን ሪስተር አር1 አር2 አር3 አር4 ስላለ እያንዳንዱ ቮልቴጅ ማግኘት እንችላለን። ኦኬ ሶ የመጀመሪያው የምንሰራው ነገር ምንድን ነው? ቮልቴጅ ቪ1 እና ቪ2 ማግኘት ይችላል። ቪ1 ለምሳሌ ቪ1 ማግኘት ይቻላል አኮርዲንግ ቱ ኦሆም ስለው ከኦሆም ህግ በመነሳት ቮልቴጅ ማለት ከረንት ታይምስ ሬዚስታንስ ነው አይደል? ጀነራል ፎርሙላችን። ኦኬ በዚህ መሰረት ለምሳሌ ቮልቴጅ 1 ለማግኘት አይ1 ሲባዛ አር1 ማግኘት እንችላለን። ምክንያቱም አይ1 ስንት ነው? እዚህ ጋር 1.5 አይደል? ሶ 1.5 አምፒር ሲባዛ አር1 ደግሞ ይታወቃል ስንት? 5 ኦhm። ሶ 1.5ን በ5 ማባዛት ነው የሚጠበቅብን። ሶ 1.5 መልቲፕላይድ ባይ በስንት እናባዛው? በ5 ስታባዙ 7.5 መጣ። ኦኬ ሶ ቪ1 ስንት ነው ማለት ነው? 7.5 ቮልት። ኦኬ ሶ ቪ1 አገኘን። ሌላ ደግሞ አይቱ የለንም፣ ከረንት አይቱ የለንም። ነገር ግን ለምሳሌ ምን ማድረግ እንችላለን መሰላችሁ? እዚህ ጋር አር23 አለ። ቪ ኢዝ ኢኳል ቱ አይ ታይምስ አር ትላላችሁ። ቮልቴጁ ቪ23 እንበለው። ቪ23 ማለት የአር2ና የአር3 የሁለቱ ሬዚስተሮች የቮልቴጅ ኮንሳምፕሽን አንድ ላይ ቮልቴጅ ቪ23 ይባላል። ከረንቱ ደግሞ አይ23 ይባላል። ኦኬ አይ23 የሬዚስተር 3 እና የሬዚስተር 2 የሁለቱ ድምር ውጤት የከረንታቸው ድምር ውጤት 1.5 አምፒር ነው። የሁለቱ የከረንት ድምር ውጤት በዚህና በዚህ የሚያልፈው 1.5 ነው። ኢንዲቪጁዋሊ ግን ስንት እንደሆነ አናውቅም፣ እንፈልገዋለን። አር23 ማለት ደግሞ የሁለቱ ሬዚስተሮች ድምር ውጤት ስንት ነው? 3 ኦህም አይደለ? 3 ኦህም። ስለዚህ ምን ማድረግ እንችላለን ማለት ነው? አይ23 ማለት ስንት ነው? 1.5 አምፒር ሲሆን አር23 ደግሞ ስንት ነው? 3 ኦህም። ሶ 1.5 በ3 ታባዙ ስንት ይመጣል? 4.5 ይመጣል። ሶ ቮልቴጅ ቱ 3 ወይም ፖቴንሻል ዲፈረንስ ቱ 3 ማለት 4.5 ቮልት መጣለን። በጣም ጥሩ። ይሄን አገኘን። ቪ1ንም አገኘን። በጣም ጥሩ። ሶ ቼክ ለማድረግ እስኪ 1.5 ሲባዛ በ3 ስንት ይመጣ? ቼክ አድርጉ። ኦኬ 1.5 መልቲፕላይድ ባይ 3 ኦኬ ስንት ይመጣል? 4። ልክ ነን ማለት ነው። እሺ
አሁን እዚህ ጋር የሆነ ነገር መስራት እንችላለን። ምክንያቱም ሁለቱ ሬዚስተሮች የሚጠቀሙት በጥቅል ሁለቱ ተደምረው የሚጠቀሙት የቮልቴጅ መጠን ስንት ነው? 4.5 ምን ብለናል ግን ፓራላል ሲሆን የቮልቴጅ ኮንሳምፕሽን ዘሴም ነው። ለምሳሌ ሁለቱ በአንድ ላይ 4.5 ነው የሚጠቀሙት ካልን አርቱና አርስሪ ፓራላል ሲሆን የቮልቴጅ ሪዲንግ ዘሴም ነው። ምክንያቱም ፓራላል ሲሆን በፓራላል ጊዜ ቮልቴጅ ዘሴም ነው። ለምሳሌ ቮልቴጁ አርቱና አርስሪ ቮልቴጅ ቱ ስሪ ማለት ቮልቴጅ ቱ እና ቮልቴጅ ስሪ ወይም ፖቴንሻል ዲፈረንስ ቱ እና ፖቴንሻል ዲፈረንስ ስሪ እኩል ነው። አርቱም የሚጠቀመው አርስሪም የሚጠቀመው የቮልት መጠን እኩል ነው። ምክንያቱም አቀጣጠላቸው ምንድን ነው? ፓራላል። ስለዚህ መልሳችን እናገኘ ማለት ነው። በሌላ አባባል ቮልቴጅ ቱ ስሪ ስንት ነው? 4.5 ቮልት ነው። ሶ ኢንዲቪዥዋሊ ምን ማለት ነው? ቪቱም ቪ3 4.5 ናቸው ማለት ነው። ሶ ያገኘነውን መልስ ስናስቀምጥ እዚህ ጋር ማን እናግኝቻለሁ? ቪዋን እናግኝቻለሁ። ቪዋን ስንት ነው? 7.5 ቮልት ነው። እሺ ቀጣይ ቪቱን አግኝቻለሁ። በፓራሌል ስለሆኑ ቪቱም ስንት ነው? 4.5 ቮልት። ቪ3ንም አግኝቻለሁ። ቪ3 አግኝቻለሁ። ስንት ነው? 4.5 ቮልት። የቀረ ማን ነው? ቮልቴጅ 4 ቪ4 ነው የቀረ። ቮልቴጅ 4 ለማግኘት ደግሞ ምንድን ነው የምታደርጉት? አይ ቲንክ ቶታል ቮልቴጅ ሲፈለግ በሲሪየስ ጊዜ ቀጥታ መደመር ነው። እዚህ ጋር ምን እንማራለን? ለምሳሌ በሲሪየስ ኮምቢኔሽን ጊዜ ቶታል ፖቴንሻል ዲፈረንስ ለመፈለግ ቶታል ቮልት ማለት በአሯን የሚጠቀመው ቮልቴጅ ቪ1 አርቱ ስሪ የሚጠቀመው ቮልቴጅ ቪቱ ስሪ ሲደመር አር4 የሚጠቀመው ቮልቴጅ አር4 አይደለ? ሬዚስተር 4 የሚጠቀመው ቮልት አር4 ነው። ቶታል ቮልቴጃችን 24 ነው። በሱ ቦታ 24 ቮልት እናስገባ። ቪዋን አና አግኝተናል። ስንት? እቺ ሬዚስተር የምትጠቀመው የቮልት መጠን 7.5 ቮልት ነው። 7.5 ቮልት። ቪቱ ስሪ አግኝተናል። የሁለቱ ድምር አንድ ላይ ኮምባይን ተደርጎ ሁለቱም ቪዋን እና ቪቱ እና ቪ3 ሁለቱም ስንት ናቸው? 4.5 ሶ ቪቱ ስሪ 4.5 ቮልት ማን ቀረ ማለት ነው? ቪ4 ሶ በቀላሉ ማግኘት ይችለናል ማለት ነው። ኦኬ ይህንን ማግኘት ይችላል። ሶ 24 ቮልት ነው መምጣት ያለበት። ሶ 24 ቮልት 7.5 እና 4.5 መደመር ነው። ኦኬ ሶ ስንት ይመጣል? 7.5 ሲደመር 4.5 12 ይመጣል። 12 ይመጣል። ሶ 12 ቮልት ሲደመር ቪ4 እስኪ ቼክ እናደርገው። ቼክ ስናደርግ ሉክ 4.5 ፕላስ 7.5 ስንት መጣ? 12 አይደል? ልክ ነን። ኦኬ 12 ቮልት። ሶ ይሄን ወደዚህ ላምጣው። ይሄን ወደዚህ ሳመጣው ቪ4 ነው ቮልት ፖቴንሻል ዲፈረንስ 4 እዚህ ጋር 24 ቮልት አለ። ይሄ ወደዚህ ሲመጣ ማይነስ ነው የሚሆነው። ማይነስ 12 ቮልት ከ24 ቮልት 12 ቮልት ስትቀንሱ ስንት ይቀራል? 12 ቮልት። ስለዚህ ሬዚስተር 4 8 ኦህም ነው የሚጠቀመው የቮልቴጅ መጠን 12 ቮልት አገኘን ማለት ነው። ሶ እንደምታዩት ሁሉንም የፖቴንሻል ዲፈረንስ መጠን በእያንዳንዱ ሬዚስተር ላይ ያለው የፖቴንሻል ዲፈረንስ መጠን አግኝተናል። ቪ1 ቪ2 ቪ3 ቪ4 እያንዳንዱ ሬዚስተር ማለት ኢኒች ሬዚስተር ማለት ዘ ፖቴንሻል ዲፈረንስ ኢኒች ሬዚስተር ያለው ሪዲንግ ስንት ያነባል ነው። ቪ1 አሯን የሚጠቀመው የቮልት መጠን 7.5 ቪ2 እና ቪ3 ዘ ሴም ቮልቴጅ ይጠቀማሉ 4.5 4.5 ቪ4 ደግሞ የሚጠቀመው ስንት ነው? 12 ቮልት። ኦኬ 12 ቮልት። ኦኬ ሶ እዚህ ጋር በደንብ ማስቀመጥ አለ። ኦኬ ቪ4 12 ቮልት። ሶ አጠቃላይ እነዚህ ሁሉም ተደምረው ስንት መምጣት አለበት? ስንት መምጣት አለበት? 24 ቮልት ማለት ነው። ኦኬ ሶ ቼክ እናድርገው እስኪ። አርዋን ስንት ቮልት ነው? 7.5 አርቱ ስሪ ሁለቱ ተመሳሳይ ቮልቴጅ መጠን ነው የሚጠቀሙ ስንት? ቪቱ ስሪ ያልነው 4.5 ቮልት። ቀጣይ ደግሞ አር4 የሚጠቀመው የቮልቴጅ መጠን 12 ቮልት። ኦኬ አር4 የሚጠቀመው 12 ቮልት። ሶ ቼክ እና 7.5 ሲደመር 4.5 12 12 ሲደመር 12 24 ቮልት በቃ። ስለዚህ እያንዳንዱ ሬዚስተር የሚጠቀሙት የቮልቴጅ መጠን ቪ1 ቪ2 ቪ3 እና ቪ4 7.5 4.5 ዘ ሴም ቮልቴጅ ሪዲንግ አላቸው። አር4 ደግሞ 12 ቮልት። ሶ
the voltage or the potential difference across any resistor እነዚህ ናቸው። ከረንት ላይ ስንመጣ I1 አግኝተናል። R1 የሚጠቀመው ከረንት I1 I4 አግኝተናል። ይህ I4 1.5 አምፒር ነው። የቀሩን የሁለቱ ሪዚስተሮች ናቸው። ሁለቱ ተደምረው ግን ስንት ይመጣል? 1.5። ኢንዲቪዥዋሊ R2 እና R3 ምን ያህል ከረንት ነው የሚለውን እንፈልግ። ኦኬ በዚህ መሰረት ሪዚስታንስ እና ቮልቴጅ ካገኘ በጣም ሲምፕል ነው። ለምሳሌ R2 according to Ohm's law V is equal to I times R ነው አይደለ? የቀረ ማን ነው? ሪዚስተርቱ ነው። በሪዚስተርቱ የሚያልፈው ከረንት I2 ነው። R2 የሚጠቀመው ቮልቴጅ V2 ነው። አንድ ይጠቀማሉ። ኤንድ ቀጣይ ደግሞ V is equal to I times R ታደርጋላችሁ። በሪዚስተር 3 የሚያልፈው ከረንት I3 ነው። ሪዚስተር 3 የሚጠቀመው ቮልቴጅ ማለት V3 ነው። በዚህ መሰረት ቮልቴጅ 2 ማለት ስንት ነው? ቮልቴጅ 2 4.5 በሱ ቦታ 4.5 ቮልት ብላችሁ ጽፋላችሁ። ከረንት I2 ምንፈልገው ነገር ነው ሲባዛ R2 ሪዚስተር 2 ስንት ነው የሚያሳየው? 4 ኦህም። ስለዚህ ቦት ሳይድስ ኦቨር 4 ኦህም ታደርጋላችሁ። ይሄ በዚህ ይጣፋል። ከረንት I2 በሪዚስተር 2 የሚያልፈው የከረንት መጠን ማለት ነው 4.5 ቮልት ሲካፈል ለ4 ኦህም ሪዚስታንስ 4.5 ለ4 ማካፈል ነው የሚጠበቅብን። 4.5 ዲቫይድ ባይ 4.5 ዲቫይድ ባይ ስታካፍሉ ስንት ይመጣል? 1.125 ኦኬ 4.5 ሲካፈል ለ4 1.125 አምፒር ኦኬ አንደኛውን አግኝተናል። እዚህ ጋር እንጻፈው። ከረንት I2 I1 አግኝቻለሁ፣ I4 አግኝቻለሁ። I2 ስንት ነው? 1.125 አምፒር። የቀረኝ ማን ነው? I3 ኦኬ I3 በተመሳሳይ መልኩ ካልኩሌት እናደርጋለን። በዚህ መሰረት V3 ያለን V3 ስንት ነው? 4.5 ምክንያቱም ፓራላል ሲሆነ የቮልቴጅ ሪዲንጉ ዘሴም ስለሆነ I3 የምፈልገው ነው ከረንት 3 ማለት ነው። R3 ደግሞ ሬዚስተር 3 12 ኦህም ሬዚስታንስ ቫልዩ ያለው I3 ለማስቀረት ኦቨር 12 ኦህም ታደርጋላችሁ። ካንስል የሚሆነው ስናይ ይሄ 12 በ12 ይጣፋል። I3 is equal to ስንት 4.5 ቮልት ዲቫይድድ ባይ 12 ኦህም ስታካፍሉት የሚመጣው ሪዛልት 4.5 ዲቫይድድ ባይ 12 ስንት ይመጣል? 0.375 ኦኬ 0.375 ምን አምፒር ያገኘነው I3 ስንት ነው ማለት ነው? 0.375 አምፒር። የተጠየቅነው ጥያቄ ምንድን ነው? በእያንዳንዱ ሬዚስተር የሚያልፈው የከረንት መጠን ነው። በአር1 የሚያልፈው I1 ስንት ነው? I1 ስንት አግኝተናል? 1.5 አምፒር። በአር2 የሚያልፈው የከረንት መጠን ስንት ነው? 1.125 አምፒር። በአር3 የሚያልፈው የከረንት መጠን 0.375 አምፒር። በአር4 የሚያልፈው የከረንት መጠን I4 ደግሞ ስንት ነው? 1.5 አምፒር ማለት ነው። ጀነራላይዝ ስናደርገው ቢ ላይ በእያንዳንዱ ሬዚስተር የሚያልፈው የከረንት መጠንና በእያንዳንዱ ሬዚስተር የሚያልፈው የፖቴንሻል ዲፈረንስ መጠን ስንት ነው ነው ጥያቄው። ፋይናል አንሰራችንን በዚህ መልኩ ማስቀመጥ እንችላለን። I1 1.5 አምፒር፣ I2 1.125 አምፒር፣ I3 0.375 አምፒር፣ I4 1.5 አምፒር ሲሆን በእያንዳንዱ ሬዚስተር ደግሞ ያለ የፖቴንሻል ዲፈረንስ መጠን V1 V2 V3 V4 V1 7.5 ቮልት፣ V2 4.5 ቮልት፣ V3 4.5 ቮልት ይሆናል። V4 ደግሞ 12 ቮልት ነው ማለት እንዳያችሁት መልሳችን እያንዳንዱን ነገር በማስተዋል ነው መስራት ያለባችሁ። ከዚህ በፊት ኢንዲቪዥዋሊ ኮምቢኔሽን ኦፍ ሬዚስተርስ ኢን ሲሪስ ኤንድ ፓራላል ምን እንደሚመስል ሰርኪዩት ዲያግራሙን ሪድ ማድረግ አለባችሁ። የትኞቹ ሬዚስተሮች በሲሪስ ናቸው፣ የትኞቹ በፓራላል ናቸው የሚለውን ነገር ካጠናችሁ በኋላ ነው እያንዳንዱን ኢንዲቪዥዋል የሆነ እያንዳንዱ ጥያቄ መስራት የሚቻለው። ፋይናል አንሰራችን ይህን ይመስላል ማለት ነው። ቀደም ምን ብለናል? ሁለቱ ሬዚስተሮች R2 እና R3 ፓራላል ናቸው። ያላቸው የከረንት ኮንሳምፕሽን I2 እና I3 ተደምረው ስንት ይመጣል ብለን ነበር? 1.5። እስኪ ቼክ እናድርገው። I2 ስንት ነው ያመጣ ነው? 1.125 ሲደመር
i3 ሁለቱ ተደምሮ ስንት መምጣት አለበት 1.5 መምጣት ሶ ቼክ ስናደርግ ይመጣል አይመጣም የሚለውን ነገር በደንብ ቼክ እናደርገው ለምሳሌ i2 1.125 so 1.125 plus i3 ደግሞ 0.375 ነው ሁለቱ ሲደመሩ ስንት መምጣት አለበት 1.5 ሶ አድ ስናደርግ ስንት መጣ 1.5 ሶ ትክክል ነው መልሳችን ማለት ነው ኦኬ ሶ እንደዛ አይነት ጥያቄዎች ያጋጥሟቸዋል እነዚህን ጥያቄዎች ደግሞ ሶልቭ የምታደርጉት አሁን በሰራነው ቴክኒክ መሰረት ነው ማለት ነው ሶ በዚህ መሰረት ሌሎችን ጥያቄዎች በጋራ እንሰራለን ማለት ነው ለዛሬ ይበቃናል በሚቀጥለው ሌሰን ደግሞ ክፍል 2 ቀሪ ጥያቄዎች ኤክሰርሳይሶች አሉ እነሱን ኤክሰርሳይሶች በጋራ አብረን እንሰራለን ማለት ነው ለጊዜው ይበቃናል ሰላሙ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ